ቤተሰቦቼ እንዴት ናችሁ? ዛሬ የተሻለ ህይወት ለመኖር 12 ጥሩ ልምዶችን ነው ማካፈላችሁ። እነዚህ ልምዶችን ያቀስ በቀስም ቢሆን እያዳበራችሁ ወደ ህይወታችሁ እንድታስገቡት አሳስባችኋለሁ። ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። እንግዲህ ቀኑ ከባድም ቢሆን ቀኑ ነፋሻም ባይሆን በየቀኑ ወክ ማድረግ መልመድ መቻል አለብን ማለት ነው። ሁለተኛው በየቀኑ ጥቂት ገጽ ማንበብ መቻል አለብን። አስተዋይ ከሆኑ ሰዎች ጋር ማውራት፣ ዕውቀትን ከነሱ መውሰድ፣ ከእንቅልፍ እንደነቃን ደግሞ ሞባይልን ከመጠቀም መቆጠብ። በጣም ይሄ ደጋግሜ በተለያዩ ነገሮች ላይ አቅርቤዋለሁ ማለት ነው። በየቀኑ ከ7 እስከ 8 ብርጭቆ ውሃ መጠጣት፣ ይሄ በህይወታችን ውስጥ ልናቀው የሚገባ ነው ማለት ነው። ጤናማ ያልሆነ ምግብን ማስወገድ፣ ለምሳሌ ፋት ማለት ነው። ፕሮቲንን አብዝቶ መመገብ፣ ፋት አያስፈልግም ማለት አይደለም። ጤነኛ ፋቶችን ግን መጠቀም። ከማያውቋቸው ሰዎች ጋር መነጋገር ጥሩ ነው። ምክንያቱም አንደኛ መተዋወቂ ነው፣ ሁለተኛ ደግሞ ዕውቀት መሸጋገር ይሆናል ማለት ነው። ስለ ህይወትም አእምሯዊና አዎንታዊ ከሆኑ ሰዎች ጋር እንደዚሁ መነጋገር፣ ዕውቀት ያላቸው ሳይካትሪስቶች ጋር እንዲሁም ደግሞ በማንበብም ዕውቀት ስለሚገኝ እንደዚህ አይነት ዕውቀት ካላቸው ሰው ጋር መነጋገርም ጥሩ ነው። ከትምህርት ቤቱ ወይም ከኮሌጅ አስተማሪ ጋርም እንደዚሁ ተገናኝቶ ዕውቀትን መገበያየት ጥሩ ነው። እድሜ ምንም ይሁን ምን ገንዘቦና ጊዜውን አዳዲስ ክህሎቶች፣ ኮርሶችን ወይም ቋንቋን ለመማር ማዘጋጀት ራስን። እድሜያችን ትልቅ ቢሆን ገንዘባችን ጥቂት ቢሆን በምናገኘው ነገር በሙሉ አዳዲስ ነገር ወደ ህይወታችን ለማጨመር መማር፣ ኮርስ መውሰድ፣ መነጋገር ያስፈልጋል ማለት ነው። የምንወዳቸውን ሰዎችን በተቻለ መጠን ማቀፍ ያስፈልጋል፣ መደገፍ፣ አጠገባችን ያሉትን ሰዎች ካለን ማካፈል፣ ይሄም ጥሩ ልምድ ነው ማለት ነው። ህይወትን የሚቀይሩ ግንዛቤዎችን ማዳበር፣ ህይወታችንን የሚቀይር ስራም ይሁን በትምህርትም ይሁን በተለያየ አሁን የዘመኑ ወጣቶች ጎበዞች ናቸው። ራሳቸውን በተለያየ ዕውቀት አዳብረው ዩቲዩብ እንኳን የገቢ ምንጭ ሆኗቸዋል ማለት ነው። ስለዚህ እነዚህን ነገሮች ሁሉ በማዳበር ራሳችንን እንድንቀይር ጋብዛችኋለሁ ቤተሰቦቼ። ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር እንድታደርጉት ጋብዛችኋለሁ። አመሰግናለሁ።